እኔ እርጉዝ ሆኜ ወጥቶ ያደረጋቸው ነገሮች ነበሩ እኔ የማላውቀው በሰዓቱ ማለት ነው። ያን ነገር ደግሞ ያገኘሁት ከ2 ዓመት በኋላ ነው። አዳም ተወልዶ 2 ዓመት ሆኖት ነው ያን ነገር ያገኘሁት። ሶ እኔ እንዳንተ የሚሰማኝ ስሜት አለ። እዚህ ጋር 6 ዓመት ካንተ ጋር ቁጭ ስል በቤት ቁጭ ብዬ ከማንም ጋር ሳልገናኝ የትም መሄድ እየቻልኩ ላይክ ጀርመን ያለኝ ሰው ነኝ፣ ጀርመን ሆስፒታል ያለኝ ሰው ነኝ፣ የፈለኩበት ሀገር መሄድ እችላለሁ ቢያሰኘኝ ብፈልግ። ግን ለአንተ ስሜት የተጨነቀቅኩ ሁሌም ለአንተ እንትን በቃ ራሴን ኮንትሮል ያደረኩ ደግሞ ፈልጌው በደስታ ምክንያቱም ያኗት ተደርገ ባይደለ ሶ ያን ነገር አድርጌ ኖሬ በአንዴ እንደዚህ ነገር ሀፕን ተደርጓል። ግን ያንን ሀፕን የተደረገው ነገር ጭራሹን አንተ አታውቅም። ኤቭሪባዲ ግን ያውቃል፣ ሁሉም ያውቃል። እና ይምታታባል አለ ማለት ነው። ከማን ጋር እንደምትኖር ግራ ነው የሚገባ። እና ያ ስሜት የተፈጠረው ያ ብቻ ነው የተሰማኝ። በቃ እኔ ብቻ ነኝ የምኖረው፣ ሁሉም ያውቀው ነገር አለ፣ እኔ ግን አላውቀውም። ገባ አይደለ? እና እንዴት ነው 2 ዓመቱ ሙሉ ከዛ ሰው ጋር የምትኖረው ያን ነገር ተፈጥሮ እያወቅ አልችልም የሆነ ነገር ውስጥ የተደበኩ እያወቁ ማለት ነው። እና እንዴት ያ ነገር ይፈጠራል በሚል በጣም ተስፋ ቆረጥኩ። በጣም አለቀስኩ በሰዓቱ። እሱን ጠይቄዋለሁ። ምንድነው የምትነግረኝ ነገር አለ? ከወጣም በፊት የተደረገ ነገር አለ? እና መጀመሪያ ነው ማኩ ታሪክ የለም ያለው። በቃ እዛ ሰዓት ራሴን ስለመጠጥ ስለሳተ ምናምን ነገር ማግኘት ስለማይችል ማሰብ ስለማይለው ምን እንደተፈጠረ አያውቅም። ሰው አንተ ሰክረ ምን እንደተፈጠረ ካላወቅ ያደረገው ነገር አታውቅም ማለት ነው አይደለ? እንዳለ ብሎ መተንተን ይቻላል። ታሚ ሰክረ ምንም እንደተፈጠረ ማታስታውስ ከሆነ ኤኒቲንግ ታርክ ይችላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ለከዶ ጀማችሁ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለ ሳምሪና ፋኒ በጣም እውነት እኔ በጣም ነው ያሳዘነኝ በመለያየታቸው ማለት ነው። እና ዛሬ እስቲ እንቅጩን ከማን በነገራችሁ ላይ በባለ ትዳር መሀል ያው ሀሳብ ስጡ እንጂ ከከሌ ጎን ነኝ ከከሌት ጎን ነኝ ብላችሁ የምትቆሙት ነገር አይደለም። ለምን በተለይ የወለደ ሰው ነገ ተመልሶ መግጠሙ ስለማይቀር ማለት ነው። እናንተ አጨብጫቢ እናንተ ሆይ ባዮች መጨረሻ ላይ ስለምትቀሩ ተጠንቀቁላችኋለሁ። በዚህ ምክንያት ማለት ነው። የሚያስፈራኝ ግዳባችን ውስጥ እንዳትጎዳኝ በቢላል ኖ በቃ እንዳትጎዳኝ። ይሄ የሰጠው ለቤ በትጎዳ ማለት ነው። ኖ ጎዳ አለሰና መለጠቅ ነው። እንግዲህ እኛ ሴቶች በተለይ ነፍሰ ጡር ሆነን አለ አይደል፣ በተለይ ባሎቻችን ያደረገንን ነገር መቼም ቢሆን አንረሳም። ለምን እዛ ቦታ ሴንሲቲቭ ቦታ ስለሆነ በቃ ስሜታችሁ የሚቀያየርበት ሁሉም ነገር ግራ የሚገባችሁ በቃ ብዙዎች አሉ አይደል። በእንትን ራሱ በሳይንስ ራሱ አይታችሁ ከሆነ ማለት ነው። እና እንትን ልክ አራስ ቤት ምናምን ስትሆኑ በቃ ራሳችሁን ትጠላላችሁ። ምን ያደርግልኛል የኔ መኖር ምንድነው ሆርሞናችሁ ሲለዋወጥ ነው ማለት ነው። በተለይ በእርግዝናም ከእርግዝና ወልዳችሁ አራስ ቤት ሆናችሁ በእርግዝናም በጣም ብዙ ችግሮች ነው እኛ ሴቶች የምናሳልፈው። እኔም በጥቂቱ ስላየው ማለት ነው። እና ሳምሪ እንግዲህ ፋኒ አዳምን ነፍሰ ጡር ሆና ሳለ ወጥቶ ማለት ሴቶች ጭፈራ ቤት ወይ መጠጥ ቤት ምናምን ጠጥቼ የነበረ ራሴን አላቅም ነው የተሳሳትኩት ነው ያለው። አንድ ሰው እንዴት ነው ሲጀመር በጣም ከባድ ነው ማለት። እናንተ ነፍሰ ጡር የእሱን ልጅ በሆዳችሁ ይዛችሁ እናንተን ቤት አስቀምጦ እሱ የትም ቦታ ምናምን እንደዛ እንደፈለገ ሲሆን በጣም ነው የሚደብረው። ሲቀጥል ደግሞ ይሄን ነገር ያወቀችው እሷ ከ2 ዓመት ልጁን አዳምን ከወለደች በኋላ ከ2 ዓመት በኋላ ነው ቺት እንዳደረገ ያወቀችው ማለት ነው። እና እኔ አሁን ኮመንት ላይ አንዳንዶቹ ለልጅ ስትይ ቺት ቢያደርግም በቃ አታይም እንዴ ዝም ብለሽ አትኖሪም እንዴ የጥላችን መንስኤ ቺት እንዳደረገ አወኩኝ። ስጠይቀው ሰክሬ ነው ምን እንዳደረኩኝ አላቅም አለኝ። እና በቃ ከዛ ወዲህ እኔ እንዴት ሆኜ ከሱ ጋር ልኑር ከበደኝ። በቃ ይሄ ከዛ ወዲህ ነው ትዳሬ ያስጠላኝ በቃ መኖሬ ምናምን። እና አንዳንዶች በጣም ስትፈርዱ ስላየው ነው ማለት ነው። ምንድነው ቺት አንድ ወንድ ቺት አደረገና በቃ ምን ችግር አለው ዝም ብለሽ አብረሽ አትቀጥይም እንዴ ለልጆች ስትይ ምናምን። እና የሆነ ነገር ደርሶባችሁ ስታዩን የዛ ሰው ስሜት የሚገባችሁ ማለት ነው። እና እኔ ባሌ ከኔ በላይ ሄዶ ከሌላ ሴት ጋር ተጋድሞ መምጣቱን ልቦናዬ እያወቀ እንዴት አድርጌ ነው ከዛም በኋላ ህይወት የሚቀጥለው? ማለት ወላሂ ያዚም ማለት ደርሶብኝ አይደለም ግን እንዲሁ ሳስበው ቀፈፈኝ። ለምን በቃ ብዙ የሚሰማችሁ ነገር አለ። ያ ወንድ ነው ገባችሁ? ምንድነው ወንድ
ሴት በቃ የመጨረሻ ከአንተ ጋር ስታበቃ ነው ቺት የምታደርገው። ሴት እንደ ቀልድ ቺት አታደርግም። ወንድ ደግሞ ቂጥ ባየ ፀጉር ባየ ጡት ባየ ነው ልቡ የሚሄደው ይባላል ማለት ነው። እና ግን ባላችሁ ቺት አድርጎ ይሁን ብላችሁ እንደ ድሮ ባላችሁን አምናችሁ እንደ ድሮ በቃ ፍቅራችሁ ማለት ከዛም በኋላ እኮ እንደው ወላሂ መለያየት ነው የሚሻለው ብዬ ነው ማስበው እኔ። ያው ለልጆች ስትሉ ዋጋ ትከፍላላችሁ። ዋጋ የምከፍሉት ግን የራሳችሁን ደስታ፣ የራሳችሁን ምኞት፣ የራሳችሁን አላማ በቃ ሁሌ መሄድ ነው የሚመስላችሁ። ራሳችሁን ጥላችሁ ራሳችሁን ከምንም በቃ ሳትቆጥሩ ነው ማለት ብር ራሳችሁን እየጠላችሁ ነው ይሄን ነገር የምታደርጉ። ገባችሁ? አይዶን ነው አላቅም። ግን እስቲ ይሄን ነገር ኮመንት ላይ ባሌ ቺት አድርጎብኝ ችግር የለውም አንዴ ሄዷል በቃ እኔ ለልጆቼ ስል እኖራለሁ ብላችሁ ከዛም በኋላ ባላችሁን እንደ ድሮ አምናችሁ እንደ ድሮ ወዳችሁ እንደ ድሮ ፍቅር ኖራችሁ ማሬ ውዴ እያላችሁ ትቀጥላላችሁ። አይዶን አላቅም። ያው በኢትዮጵያ ማህበረሰብ አለ የሆነ በቃ ምንድን ነው ለልጅሽ ስትይ ቻይው ለልጆች ስትይ ቻይው ምናምን የሚባል ነገር አለ። ከዛም በኋላ ኮንፊደንስ አይኖራችሁም። እንደ ድሮ ባህላችሁን እንደፈለጋችሁ ባላችሁ ላይ መቅባት አትችሉ። በቃ ይሄ በቃ ስጋት ነገ ዛሬ ይሄድብኛል፣ ከኔ ምን አቶ ነው፣ ከኔ ምን ጎሎ ነው የሚለው ነገር አይምሯችሁ በቃ ይናወጣል። ገብታችሁ አይደል? እንዴት ሆናችሁ ነው? እኔ ማለት ነው እውነት ቺት አድርጎ ተለያይታ ከሆነ ሳምሪ ለዚህ ትዳር ብዙ ዋጋ ከፍላለች። 7 ዓመት ሙሉ አይታችኋል። እናቷ ራሱ እንደዛ ስትልና ሴት ልጅ እንደዛ ጥንብርኩሱን ስታወጣ ብዙ ዋጋ ከፍላለች፣ ብዙ ነገር ሆናለች ለዚህ ትዳር ማለት ነው። እና እናንተ እንደዚህ በቀላሉ ሳምሪ ይሄን ትዳር እኔ መጀመሪያ ወላሂ ፕራንክ ነው የመሰለኝ ሆነ ከኢትዮጵያ ላይ ጠፍተዋሉ ምናምን እና ፕራንክ ህዝቡን ፕራንክ አድርጎ ዩቲዩባቸው እንዲነሳ ብዬ ነበር ያሰብኩኝ። ዩቲዩብም የተሆነው በቃ ከዛን ችት ማድረጉን ካወኩኝ በኋላ እንዴት አድርጌ እንደ ድሮ የዘና ብዬ ፈታ ብዬ ልስራ በቃ አስጠለኝ ሁሉም ነገር አለች። ታዲያ በዚች ልጅ ይፈረዳል? ያው እናቷ መረን የለቀቀች ልትሆን ትችላለች፣ ግን ልጅቷን ደግሞ በእናቷ አይን ማየት የለብንም። እች ልጅ ተጎድታለች። በዚህ ላይ ደግሞ አውሮፓ የሚመስል አገር ቁጭ ብሎ መማታት እንደተናገረች ሙሉ ኢንተርቪውን ቁጭ ብዬ ሰምቻለሁ። የምር የእሱንም የእሷንም እሱ ስራ አይሰራም፣ እሷ ናት ሰርታ ምናምን የምትገባ። እሱ የቤት ውስጥ ስራ ልጆቹ ምናምን ይሰራል። እሷ ወንድ ናት፣ እሱ ሴት ነው። በቃ ያላቸው ድርሻ አንደኛም ደግሞ ይሄ ነው ያጣላቸው። እውነት እኮ ነው። እናንተ ባል ከሚስት ማለት ባል ከሚስት ይበልጣል ሲባል እናንተ እኩልነት ምናምን ምናምን ትላላችሁ። ባል ከውጭ ሰርቶ ሲገባ ነው ባል ቤቱን በቃ ጥንቅቅ አድርጎ ሲይዝ ነው ባልነቱ የሚታየው። አያቸው አይደል? ወንዶች ሴቶች እንደው ስራ ሲኖራቸው ገንዘብ ሲኖራቸው የበታችነት ስሜት ነው የሚሰማቸው። እሱ ግን ለራሱ ገንዘቡ የሚካ አድርጎ ሲመጣ በቃ እንትን ነው የሚለው። አያችሁ? ወንድ ሲባል የቤት ማገር ነው በቃ። ይሄ አላህ ሱብሃነሁ ወተዓላ ሴት ልጅ ባሏ እንድትንከባከብ ልጆቿን እንድትከባከብ እሱ ያመጣውን አብስላ ቴክር አድርጋ እንድትሰጥ ድርሻ የመበላለጥ ሳይሆን ሁላችንም የራሳችን ድርሻ አለን። ገባችሁ? ሴቷ ግን የወንዱን ልሸፍን ካለች ይሄ ነው በቃ መጨረሻቸው። አንደኛ እነሱን ትዳራቸውን ለፍቺ ያዳረሰው ቤተሰብ፣ እንደተናገረችው ከሆነ ቤተሰብ በትዳር በተለይ ቤተሰብ በትዳር ከገባ አለቀ። ሲቀጥል ደግሞ ሴት የራሷን ቦታ ካላወቀች፣ ወንድ የራሱን ቦታ ካላወቀ መጨረሻው ይሄ ነው። ለምን አውሮፓ ሀገር አሁን የወንድ የሴት ስራ ብሎ ነገር የለም። ቤት ውስጥ መተለን ሁለቱም ሰርቶ የሚገቡ ከሆነ ያም ይሄም በቃ ተጋግዞ ከስራ መልስ ከሆነ ኦኬ። ግን ወንድ ደግሞ ቤት ቁጭ ብሎ ሴት እየሰራች መታ ምን ብላ ይሄ መጨረሻው እንዲህ ነው። መናናቅ ይመጣል እና አንዳንዴ በቃ ባንፈርድ እውነት በጣም እኔ አላመንኩ ነበር በእውነት እኔ እንጃ።
በተለይ በህይወት የሚጠላው ነገር ፍቺ፣ የፈሩት ይደርሳል የጣሉት ይወርሳል የሚባለው ነገር ማለት ነው። እና ፍቺ በጣም ነው የምጠላ። በተለይ ወልዳችሁ ስትለያዩ ያለው ስሜት ያለው ነገር የልጆች ምናምን እና እኔ ልጆቹ ናቸው በጣም የሚያሳዝኑኝ ከምንም በላይ ማለት ነው። እና ሳምሪ አትጎዳም፣ በደንብ ነው የምትጎዳ። ፋኒም ይጎዳል፣ በደንብ ነው የሚጎዳው። ነገር ግን አንዱ እሳት ሲሆን አንዱ ውሃ ቢሆንና እንደው ወላሂ ላዚም ትዳራቸውን አላህ እንደው ሰላም እንዲመልስ ብዬ ነው የማጸነው። እና ለምን በጣም ዋጋ ከፍሎበታሉ። እንደዛ እየተሰደቡ እንደዛ የሆኑ በቃ ይሄን ያህል ባትጎዳ ሳምሪ ያን ሁሉ ዋጋ የከፈለችበትን ትዳር በቃኝ ብላ አትወጣም። የከበዳት ነገር ቢኖር እንጂ እና በጣም ከባድ ነው። እና አላህ ሁላችንም እንደው ኸይር ነገሩን ያሰማን። በዚህን ዘመን ትዳር በጣም በቃ በጣም ሶሻል ሚዲያ ላይ የምታዩት ነገር ትዳሩን እንድትጠሉ እንድትፈሩ፣ ያላገባ ሰው እንዴ ትዳር እንዲህ ነው እንዴ ብሎ ትዳርን እንዲፈራ ነው የተደረገ ያለው ሶሻል ሚዲያ ማለት ነው። እና ወጥቶ ደግሞ እንደዚህ ፍቅር የሚጫወቱ ሁሉ ውስጣቸው ፍቅር ነው ማለት አይቻልም። እና አንዳንድ ሰው አሁን ወይኔ የነ ሳምሪ ፋኒ አሪያ መሆን ነው የምፈልገው ምናምን ይባላል። አንዳንድ ወንድ ደግሞ አለ ከቤት ከውጭ አልጋ ከቤት ቀጋ የሚባል ወንድም አለ ማለት ነው። እና ውጪ ጨዋ የሚመስል ቤት ውስጥ ደግሞ እሳት። አብዛኛውን ጊዜ ሳምሪ ናት ኃይለኛ የምትባለው። ገባችሁ? እዚህ ሚዲያ ላይ ራሱ እንደዚህ ኮስተር ምናምን ስትል ሳምሪ ናት ኃይለኛ ይላሉ። እና ፋኒ ዝም ስላለ ውስጡን ምን አያችሁና ነው? እና በተረፈው ደህና ሁኑልኝ። ነገ በሌላ ቪዲዮ እስክንገናኝ ድረስ በጣም አመሰግናለሁ። አላህ ለልጆቻችሁ ሲል አንድ ያድርጋችሁ፣ ይመልሳቸው። ትዳር የተከበረ ነገር ነው። መኝታው ንጹህ ነው። ብዙ አይነት ፍሬ የምናገኝበት ነገር ነው። ትዳር እንደዚህ እንደ ቀልድ እንዳሁኑ ዘመን መጫወቻ አይደለም ማለት ነው። በተረፈው ደህና ሁኑልኝ።